እዚህ ጋር ትንሽ ዘይት ጨምረናል ማለት ነው። ዘይት ጨምሬበታለሁ። እንግዲህ ሽንኩርታችን ያው ትንሽ ወርቃማ እስከሚሆን ድረስ እንጠብሰዋለን ወዶቼ። እንግዲህ እንደምታዩት እንደዚህ ካደረግን በኋላ ቅመማችንን ጨመርን። ጨውና ቅመም ማለት ነው። ጨውና ቅመም እንደዚህ ጨምረን እንደዚህ በደንብ እንጠብሰዋለን ማለት ነው። እንግዲህ እዚህ ጋር ጨው ነው የጨመርኩት ማለት ነው ውዶቼ። እኔ የተጠቀምኩት ጨው እንትኑን ጨው ነው ማለት ነው። እናንተ ደግሞ የፈለጋችሁትን መጠቀም ትችላላችሁ። ከዛ እዚህ ጋር ዶሮአችንን በዚህ መልኩ እንጨምራለን። እንግዲህ ዋናው ነገር ዶሮዋን በደንብ መጥበስ ይጠበቅብናል ማለት ነው ውዶቼ። ዶሮዋን እንደዚህ አድርገን በደንብ ጠብስ እናደርጋታለን ማለት ነው። ዋናው ነገር ዶሮዋ መጠበስ አለባት በቅመሙ። እዚህ ጋር እንደዚህ እያደረግን ምንም አይነት ውሃ ሳንጨምር በደንብ አድርገን እንትን እንላታለን ማለት ነው፣ እናሻታለን። ለምን አንደኛው በኋላ ላይ ዶሮዋ ስጋዋ እንዳይፈረካከስብን። ያው ታውቃላችሁ እንግዲህ የዚህ ሀገር ዶሮ ጠንካራ አይደለም እና በኋላ ሲበስል የመፈረካከስ ነገር ስለሚኖረው ያ ነገር እንዳይሆንብን በደንብ አድርገን ቀድመን እንደዚህ ጥብስ ስናደርገው ግን እዛው ጥብቅ ይላል፣ አይፈረካከስም ማለት ነው። በኋላ እሺ ውዶች ሲበስል የመፈረካከስ ባህሪ አይመጣብንም። ለዛ ነው እኔ እንደዚህ በደንብ የምጠብሰው ማለት ነው። በዛውም ጣዕሙንም ያነሳል። በዛውም እየበሰለ ነው የሚሄደው እንደዚህ በጠበስነው ቁጥር ማለት ነው። የሁሉንም የቅመሞችንም እንትን ስለሚያነሳ አሪፍ ነው ማለት ነው የሚሆንላችሁ። እና ያው ዶሮ በባህሪዋ መጠበስ ትወዳለች እና መታጠብና መጠበስ ያው ግድ ነው። እንዳትፈረካከስ በዚህ መልኩ አድርገን እንደዚህ እንጠብሳታለን ማለት ነው። እንግዲህ እንደዚህ እያደረግን ዶሯችንን በዚህ መልኩ እንደዚህ ሽት እያደረግን እናበስላታለን። ከዛ እንግዲህ እንደምታዩት እዚህ ጋር ሞቀ ውሃ ነው የጨመርኩት። እኔ ቀዝቃዛ ውሃ አልተጠቀምኩኝም። ከበራድ ላይ ሙቅ ውሃ ነው የተጠቀምኩት ከማሽን አምጥቼ ማለት ነው ውዶቼ። ከዛ እንደምታዩት እንግዲህ እንደዚህ አድርገን እንከድነውና ዶሮዋ እንድትበስል ለ30 ደቂቃ እንተዋታለን ማለት ነው። ውሃችንን ከጨመርን በኋላ እንደዚህ አድርገን ለ30 ደቂቃ ያክል ዶሮዋ እንድትበስል እንተዋታለን ማለት ነው። ከዛ ከ30 ደቂቃ በኋላ ተመልሰን እንመጣለን ማለት ነው። እንግዲህ እንደምታዩ በዚህ መልኩ እየበሰለች ነው ዶሮአችን። ከዛ በመጨረሻው ምልክያውን እንጨምራለን ማለት ነው። ምልክያውን አስገባን። ከዛ እንግዲህ በዚህ መልኩ እንደምታዩት ምልክያውን ከፌስታሉ ፈትቼ የጨመርኩት ማለት ነው። ከዛ እንግዲህ በምታዩት መልኩ እንደዚህ እንትን እንለዋለን። ያው በረዶ ቤት የቆየ ስለነበረ እንደምታዩት ያው ትንሽ እንትን ብሏል፣ ግን ያው ሙቀቱ ሲነካውን ይፈራርሳል ማለት ነው በራሱ ጊዜ። እና እንግዲህ ይህንን ይመስላል። በጣም ቆንጆ ነው።
በቀላሉ የምታዘጋጁትም ነው። እዚህ ጋ እንግዲህ ነጭ ሽንኩርታችንን እና ከዝበራውን እንጠብሳለን ማለት ነው ውዶቼ። እንደዚህ ካደረግን በኋላ እዚህ ጋ ከዝበራውንና ነጭ ሽንኩርቱን መጥበስ ስላለብን አሁን ነጭ ሽንኩርቱን ትንሽ እናበስለዋለን። ዘይት በዛ አድርጋችሁ ጨምሮ እዚህ ጋ ማለት ነው። ዘይት ትንሽ ጨምር አድርጋችሁ እዚህ ጋ ይህን እንደዚህ በደንብ እንጠብሰዋለን። እንግዲህ በዚህ መልኩ እየፈላ ነው ማለት ነው ውዶቼ። ጎን ላይ እንግዲህ እንደዚህ እያበሰለን ጎን ላይ ደግሞ ነጭ ሽንኩርታችንን እንደዚህ እናየዋለን ማለት ነው። እንግዲህ እንደዚህ እያደረግን ሽንኩርታችን እንደምትመለከቱት በዚህ መልኩ እያበሰልነው ነው ማለት ነው። እንግዲህ ከዝበራውን ጨምር ነው። ከዝበራውን ጨምረን እንግዲህ እንደዚህ በደንብ እንጠብሰዋለን። በደንብ እንደዚህ ጥብስ እናደርገዋለን ማለት ነው ውዶቼ። ከዛ እንግዲህ እንደምታዩት ምልክያውን በዚህ መልኩ ሆነ። በቀላሉ ነው የምታዘጋጁት፣ ብዙም ሰዓት አይፈጅም ማለት ነው። እንግዲህ እሱን ካበሰልን በኋላ ጨምር ነው ከላይ እንደዚህ ከጨመርን በኋላ በምታዩት መልኩ እንግዲህ ምልክያችን በዚህ መልኩ እየደረሰ ነው፣ እየበሰለ ነው ማለት ነው። እንደምታዩት ነው፣ በጣም ቆንጆ ነው። እዚህ ጋር ምልክያው ትንሽ ወፈር ብሎ ስለነበረ ትንሽ ውሃ ጨምር አደረኩበት። ሙቅ ውሃ ነው ግን የተጠቀምኩት ጋይስ። ወፍሮ ስለነበረ ነው፣ ወፍራም ስለነበር ትንሽ ውሃ ጨመርኩበት።